ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ፍቅር የማይገባውን አያደርግም ይላል በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 5 ላይ። በእጮኝነት ውስጥም ያሉ በትዳር ውስጥም ላሉ የሚገባቸውን ማድረግና የማይገባቸውን አለማድረግን ለይተው ማወቅ አለባቸው። የሚገባቸውን ቢያደርጉ በዘላቂነት እስከ መጨረሻ ፍቅራቸው፣ አንድነታቸው፣ ሕይወታቸው ያዘልቃቸዋል። አሁን የማይገባንን ነገር ማድረግ አያዘልቀንም፣ አያስቀጥልንም፣ ያቆመናል ወይም እንድናቋርጥ ያደርገናል። ስለዚህ እንድናቆም ሳይሆን እንድናቋርጥ ሳይሆን እንድንቀጥል ሊያደርገን የሚችለውን ነገሮች እያንዳንዳቸውን ማወቅ የሚገባን ነገሮች ይኖራሉ። አብረን የምንመለከተው ይሆናል። ፍቅር ዓለም አንድነታችሁን የሚያጠናክርና የሚያስተሳስርበትን መንገድ በትክክል መረዳት ያስፈልጋል። አንድነታችሁን የሚያጠናክረውና የሚያስተሳስረው የሚገባውን ነገር ማድረግ ነው። ባል ለሚስቱ የሚገባትን ማድረግ አለበት። የሚገባትን ማድረግ ካልቻለ ፍቅራቸው እየላላ፣ አንድነታቸው እየላላ፣ ቤታቸው እየላላ መጨረሻ ወዴት ይሄዳል? ወደ መፍረስ ይሄዳል ማለት ነው። አሁን ከመፍረስ ከመላላት ለመታደግ የሚገባንን ነገር ማድረግ ነው። አሁን በቀጣይ እንዲሄድ ከተፈለገ ትዳራችሁን ደህንነቱን ማረጋገጥ ከተፈለገ ፍቅራችሁን ማረጋገጥ ደህንነቱን ማረጋገጥ ከተፈለገ ምንድነው የሚገባው ለቤቴ? ምንድነው የሚገባው ለሚስቴ? ምንድነው የሚገባት ለፍቅሬ ብሎ ማሰብ ይገባል። ማሰብ የማትችሉ ከሆነ ይህንን ማድረግ የማትችሉ ከሆነ በፍጹም በተሳሳተ አካሄድ ላይ ነው ያላችሁት ማለት ነው። ስለዚህ ፍቅር የማይገባውን አያደርግም። የሚገባን ነገር ብዙ ነገር አለ ነው። አሁን ጮኛሞች ብትሆኑ እርስ በርሳችሁ ምንድነው የሚገባት ምንድነው የሚገባው ብሎ ማሰብ ይገባናል። ይህንን ማሰብ ካልቻልን ደግሞ በጭራሽ አንድነታችን ሊቀጥል አይችልም፣ ህብረታችን ሊቀጥል አይችልም፣ ፍቅራችን ሊቀጥል አይችልም። ስለዚህ ሊቀጥል የሚችልበትን መንገድ ነው ማሰብ የሚገባን። ፍቅር በእኛ ውስጥ የሌለንን አቅም ይፈጥራል። ባዶ የሆነን ነገር የማይታይ ትላንትና ያልነበረን፣ ያልተሰማን፣ ያልተጎበኘን፣ ያልተወራን ነገር ፍቅር በልባችን ይፈጥራል። ከባዱ ነገር ተፈቃቃሪዎች፣ ባለትዳሮች እርስ በርሳቸው የሚገባቸውን ነገር መፍጠር ይችላሉ፣ ማሰብ ይችላሉ፣ ማከናወን ይችላሉ፣ ማድረግ ይችላሉ፣ መሆን ይችላሉ። ይሄ ግን የሚሆነው በውስጣችን ያለውን የፍቅርን ተግባር መስማት ሲገባን ነው። አዎ ለማፍቅራት፣ አዎ ለትዳሬ ምን የሚገባትን ላድርግ፣ ምን የሚገባውን ላድርግለት ብለን ስናስብ ብቻ ነው። ይህንን ማሰብ ስንጀምር ነው እንግዲህ ይህንን ማሰብ ስንጀምር ምን መሆን እንደሚገባን እንመለከታለን፣ ምን ማድረግ እንደሚገባን እንመለከታለን ማለት ነው። አሁን ችግሩ ለመፍጠር የተዘጋጀን ካልሆነን መጽሐፍ ቅዱስ ሲናገር እንደዚህ ብለው የልብ መዘጋጀት ከሰው ነው ይላል፣ የምላስ መልስ ግን ከማን ነው? ከእግዚአብሔር ነው ይላል። ልብ ለመፍጠር ከተዘጋጀ፣ መሆን የሚገባንን ለማድረግ ከተዘጋጀ፣ ማከናወን የሚገባንን ከተዘጋጀ ሁሉ ነገር ይመጣል። ሐሳብ ይመጣል፣ አይዲያዎች ይመጣሉ፣ መንገዶች ይከፈታሉ። አያችሁ፣ እናንተ ስትዘጋጁ በዙሪያችሁ ብዙ ነገር እንዳለ ታስባላችሁ። አንዳንዴ እጃችሁ ላይ ያለ ነገር ግን ተሰውሮባችሁ አያውቅም? እጃችሁ ላይ እኮ አለ፣ ብዙ ነገር አለ። ነገር ግን እንዴት እስከዛሬ አላየሁትም ትላላችሁ። እንዴት እስከዛሬ እጅ ላይ ያለው አልተጠቀምኩበትም ትላላችሁ። ስለዚህ አሁን የዝግጅት መንፈስ ይፈልጋል። ለመፍጠር የተዘጋጀ፣ ለማሰብ የተዘጋጀ፣ ለመሆን የተዘጋጀ፣ ለማድረግ የተዘጋጀ መንፈስ ያስፈልጋል። ይሄም እናንተ ውስጥ አለ። ፍቅር የመፍጠር ኃይል አለው። የማድረግ አዲስን ነገር
ክሬት የማድረግ ኃይል አለው። ስለዚህ ይህንን የፍቅርን ተግባር ተጠቅሞ ማናቸውም ነገር ማድረግ ይቻላል። በሀገራችን አንድ አባባል አለች፣ ውሃ እያሳሳቀ ይወስዳል ይላል። ወዴት? ወደ ሪዞርት አይደለም፣ ወደ መዝናኛ ስፍራ አይደለም፣ ወደሚመች ስፍራ አይደለም፣ ወደ ሞት ነው። ይህ አባባል ወደ ሞት ነው፣ ወደ ጥፋት ነው፣ ወደማትመለስበት ይወስድሃል ነው። ምን? ውሃው። በተለይም እኛ አሁን እኔ ባለሁበት ሀገር ምን አለ? ሐይቅ አለ። በዛ ሐይቅ ላይ የሚችሉ ይዋኛሉ፣ የማይችሉ ደግሞ ቆሞ ሊያዩም ይችላሉ። አንዳንዱ ደግሞ በድፍረት ይገባል። የሚገባው ውሃው የሚገለው ስለማይመስለው ነው። የሚገባው ውሃው የሚያጠፋው ስለማይመስለው ነው። እያሳሳቀ ወደማይመለስበት ይወስደዋል። አንዳንድ ትዳሮች የሚፋቱ አይመስልም፣ የሚጣሉ አይመስልም። ነገር ግን ሲጣሉ እናያቸዋለን፣ ሲፋቱ እናያቸዋለን። ትዳራቸው ትልቅ ወጪ ወጥቶበታል፣ ብዙ ነገር አድርገዋል። ነገር ግን እንደወጣለት ሲቀጥሉ አይታይም፣ እንደወጣለት አብረው ሲኖሩ አይታይም። አያችሁ? ለምን መሰላችሁ? ትላንትና ሲጀምሩ ሲኖሩ ለጥቃቅን ችግሮቻቸው ወይም የማይገባቸውን ላለማድረግ አልወሰኑም። የሚገባቸውን ቢያደርጉማ ይቀጥሉን ነበረ። ነገር ግን የማይገባቸውን ነገር ለማድረግ ሁልጊዜም እየሳቁ ስለሚኖሩ ያ የሳቁ ነገር ወደ ለቅሶ ለወጣቸው ማለት ነው። አብዛኛው ሳቆቻቸው ወደ ለቅሶ ይለወጣል። ለምን ብትሉ የሚገባቸውን ነገር ሳይሆን የማይገባቸውን ነገር በየዕለቱ ስለሚያደርጉ ማለት ነው። ስለዚህ የሚገባችሁን ነገር ካደረጋችሁ የትኛውም የትዳር ውሃ ሊያጠፋችሁ አይችልም። ሁላችንም የምናውቃት አንድ ምሳሌ አለች። ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል። አብዛኞቻችን ስንታመም ነው ወደ መፍትሄ ፍለጋ የምንሄደው። ሳንታመም በሽታው እኛ ጋር እንዳይደርስ ማድረግ ስንችል፣ ነገር ግን ከመጣ በኋላ ለዛ በሽታ ለዛ ህመም ሕክምና ፍለጋ እንንከራተታለን። መጽሐፍ ቅዱስ ምን ይላል መሰላችሁ? ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርዳል ይላል። አንድ ሰው ከተጠነቀቀ ምንም ሳይደርስበት በደህንነት መኖር ይችላል፣ በሰላም መኖር ይችላል፣ በጤና መኖር ይችላል። ትዳራችሁ ምንም ሳይነካው በጤና መኖር ይችላል፣ በፍቅር መኖር ይችላል፣ በሰላም መኖር ይችላል፣ በአንድነት መኖር ይችላል። ሳትለያዩ መኖር ትችላላችሁ። ፍቅራችሁ እየተጋጋለ እንዲሄድ እንጂ እየቀዘቀዘ እንዲሄድ ማድረግ አይገባችሁ። የሚገባችሁን ማድረግ ከቻላችሁ ፍቅራችሁ በሽታ አያገኘውም፣ ፍቅራችሁ ጥላቻ አያገኘውም፣ መለያየት አያገኘውም፣ ፍቺ አያገኘውም። ስለዚህ ማድረግ የሚገባኝ ምንድን ነው ለትዳሬ ለፍቅሬ የሚለውን ነገር ባሰባችሁና ጊዜ በሰጣችሁ መጠን እርግጠኛ ሆኜ የምናገረው በየትኛው መንገድ የእናንተን ትዳር የእናንተን የፍቅር ጮኛሞች ብትሆኑ ባለትዳሮች ብትሆኑ የሚገባችሁን ነገር ለማድረግ እስከተጋችሁ ድረስ በፍጹም መካከላችሁ መለያየት አይደለም ምንም። በቃ እናንተ የሀገር ምሳሌ፣ የከተማ ምሳሌ፣ የዓለም ምሳሌ ሆናችሁ ትቆማላችሁ ማለት። ስለዚህ እርግጠኛ ሆኑ ባለትዳሮች ጮኛሞች ብትሆኑ ምን የሚገባትን ላድርግ። አሁን ጥቃቅን ክፍተቶች አሉ፣ ጥቃቅን ችግሮች አሉ። ለእነዚያ ችግሮች ምን መፍትሄ ላብጅ? በጊዜ ቀን ሳለ ነው የሚለው። ቀን ሳለ የላከኝን ስራ ላድርግ ይገባኝ ነው። ቀን ዛሬ ሳለ ለችግሮች መፍትሄ መስጠት ያለባችሁ እንጂ አይ ቆይ ነገ ቀን እየሰጣችሁ ይደራረብና የማትችሉት ችግር ይመጣል። መቋቋም የማትችሉት ሰው እኮ የሚለያየው አልችልም ሲል ነው። መሸከም አልችልም ከአቅሜ በላይ ነው። ግን በየጊዜው ችግሮቻችንን ከፈታን ሁሉ ነገር ቀላል ይሆናል። አንድነታችሁ፣ ፍቅራችሁ ይጠናከራል። ስለዚህ ምን አድርጉ? የሚገባችሁን ነገር አድርጉ። በየጊዜው ችግሮቻችሁን ፍቱ። ያ የሚገባችሁ ነው። ትዳር ችግር አልባ አይደለም። ፍቅር ችግር አልባ አይደለም። ነገር ግን የሚገባችሁን ነገር አድርጉ ነው። በጊዜ ሁሉን ነገር ማየት፣ መቃኘት፣ ቀዳዳን መድፈን፣ መነጋገር፣ መተሳሰብ ይሄ ይገባችኋል ነው እንጂ ችግር ስለሌለበት አይደለም ሰው የሚኖረው። እንግዲህ
ፍቅር አንዳንዴ ተማሪ ይሆናል፣ አንዳንዴ አስተማሪ ይሆናል። ባል አንዳንዴ ለሚስቱ አስተማሪ ይሆናል፣ ሚስት ደግሞ አንዳንዴ አስተማሪ ትሆናለች። ዋናው ነገር አንዳችን ለአንዳችን ተማሪና አስተማሪ መሆን ይገባል። ይሄ የሚገባን እሱ ከእሷ መማር፣ እሷ ደግሞ ከሱ መማር፣ አንዳንዴ ተማሪ መሆን፣ አንዳንዴ አስተማሪ መሆን። በፍቅረኛሞች ጉዳይ ላይ ይሄ አንደኛው አስተማሪ ሌላኛው ደግሞ ተማሪ መሆን ይገባል። ፍቅራችሁን በዚህ መንገድ ስትመሩ ብርሃን የሞላበት ጨለማ እየሸሸ የሚሄድበት፣ ችግር፣ መለያየት፣ ጥላቻ እየሸሸ የሚሄድበት ይሆናል። እዚህ የሚገባችሁን ነገር አድርጉ። ተማሪ አንዳችሁ ሁኑ፣ አንዳችሁ ደግሞ አስተማሪ ሁኑ። እየተቀባበላችሁ መቀጠል ይሁንላችሁ። የሚገባችሁን ነገር አድርጉ ይላል የአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 5። የማይገባውን ነገር ፍቅር አያደርግም። ብዙ የምታውቁት ነገር አለ። የማይገባችሁ ነገር ማታደርጉበት ምክንያቶች አሉ። እነዛን ደግሞ እንቀጥላለን። መልካም ጊዜ